በሂጅራ ፈቀዱ ይደቻለ ችግሩን ሁሉ እየተሸከመ ወደ መዲና ሂጅራ ጀመሩ ብለናል። ረሱሉ አለይሂ ሰላቱ ወሰለም ፍቃድ እየተጠባበቁ ስለነበረ አቡበክርን እንዳይሄዱ ቆዩ አሏቸው። ጓደኝነት ፈልገው ነው። አልይንም ቆዩ አሏቸው። አልይ አማና እንዲመልሱ ነው ብለው ይችላል። የሰው አማና የካፊርም ቢሆን አይበላም። አላህ ሱብሓነሁ ወተዓላ ዙልም አይወድም። إني حرمت الظلم على نفسي وجعلته فيما بينكم محرما فلا تظالموا إلى الحديث القدسي ስለዚህ ምንም የሚደርስብህ የለም ደስ ምን እንደምናየው ሲወጡ ራሱ ሳቸው ቦታ ላይ ነው አስተኝተው ይወጡ አሊ ኢብኑ አቢ ጣሊብ ምንም የሚያጋጥም ችግር የለም አብሽር ብለው አስተኝተውታል። እነሱ ከበው እንግዲህ በእንትኑ በበር ቀዳዳ እያዩ አለ እያሉ ሳቸው ወሰደዋል። طيب ስለዚህ ወደ ሂጅራ እየተሄደ መሆኑን ሳውቁ ኩፋር ቁረይሽ ዝም ብለው አያዩም። ምክንያቱም መዲና ሄደው የነሱን ኢኮኖሚም ሆነ በህይወታቸው ላይ ችግር እንደሚፈጠር ስለሚያውቁ ምን እንዳደረጉ እናያለን ዛሬ ኢንሻአላህ ይደርስና ነው። في دار الندوة برلمان قريش لا دار الندوة ማለት የስብሰባ አዳራሽ ዳሩ الندوة ይባላል። ሙስሊሞች ሲዘን የሚሰበሰቡበት ቦታ ዳሩል አርቀም ነው። አቢ አርቀም የሚባል ቦታ አለ እንዳልነው ሁሉ ለነሱ ደግሞ ዳር الندوة የሚባል ነበር። ሸራቸውን ሴራቸውን የሚያከናውኑበትና የሚያካሂዱበት ቦታ ዳሩ الندوة ይባላል። እዛ ላይ የቁረይሽ ፓርላማ ይላል። وهذه الكلمة أيضا لمن تقيدت على المثنى ፓርላማ كلمة أجنبية አረበኛ አይደለም። አረበኛ ያልሆነ ነገር ኪታባቸው ላይ እንደተጠቀማሉ ያሉ እንጥቃት አርገዋል። አልሙሂም የቁረይሽ ፓርላማ ስብሰባ አዳራሽ ላይ ተሰበሰቡ ነው የሚለው ወደፊት የሚመጣው ቂሷ እንደምናየው። ولما راى المشركون مشركوች ያዩ ጊዜ ይላል የቁረይሽ አጋሪዎች أن أصحاب رسول الله صلى الله عليه وسلم قد تجهزوا وخرجوا تزغايتوا موطاتاቸውን ያዩ ጊዜ ይላል وحملوا وساقوا الذراري والأطفال والأموال إلى الأوس ዝርያቸውን ልጆቻቸውን ህፃናቶችን ንብረቶችን እየያዙ ወደ አውስና ወደ ኸዝረጅ ወደ መዲና ተዘጋጅተው መውጣታቸውን ያዩ ጊዜ أصابتكم الكآبة والحزن ጥልመትና ትካዜ አጋጠማቸው አገኛቸው ይላል። ከአባ ማለት ሰው ከፋው ፊቱ ይጠቁራል። እንደዛ ሆነ حزن ትካዜም አጋጠማቸው። وساورهم القلق على መረጋጋት ውስጣቸው ተልቆ ገባ። والهم ሐሳቡን በጣም ተልቆ ገባባቸው። بشكل لم يسبق له مثيل ካሁን በፊት ባላለፈ መልኩ በጣም ሂጅራ ሲጀመር እንዳይነት ችግር አጋጠማቸው ኩፋሩ ቁረይሽን ይላል። فقد تجسد امامهم اتلفتاቸው ግልጽ ሆነ خطر حقيقي عظيم ከባድ የሆነ እውነታዊ የሆነ አደጋ ፊትለፊታቸው ተከሰተ ታያቸው ነው። አቀደ يهدد كيانهم الوطني والاقتصادي የነሱን መኖራቸው ታውታዊ መኖራቸውንና ኢቅቲሳዳቸውን የሚያስፈራራ የሆነ አደጋ ፊትለፊታቸው ተገፍቶ ታያቸው ይላል። فقد كانوا يعلمون ያውቁ ነበር እነሱ ما في شخصية محمد صلى الله عليه وسلم من غاية قوة التأثير رسول الله صلى الله عليه وسلم በሰዎች ላይ በጣም ተأثير የሚያደርጉ መሆናቸውን በደንብ ያውቁ ነበር። مع كمال القيادة والإرشاد አመራራቸው ሙሉ መሆኑ ጋርና ሰዎችን ወደ ሐቅ መጠቆማቸው ሙሉ መሆን ጋር ሰው ላይ ተቀባይነት መኖራቸውን በደንብ ስለሚያውቁ የአይነት ችግር አጋጠማቸው ይላል። وما في أصحابه من العزيمة والاستقامة والفداء في سبيل أصحاب رسول الله ደግሞ عليه الصلاة والسلام رضي الله عنهم በጣም ውሳኔ ቁርጥ ያለ አዚማ እንዳላቸውና ቀጥ ያሉ በሃይማኖታቸው መሆናቸውን በሃይማኖታቸው ዙሪያ ብዙ ምጽዋት የሚከፍሉ መሆናቸውን ስለሚያውቁ ሂጅራ ሲንቀሳቀሱ ብዙ ችግር አጋጠማቸው ቁረይሾችን ይላል። ከዛ ثم ما في قبائل الأوس والخزرج من القوة والمنع ያቃል ኸዝረጅና አውሶች በጣም ኃይል ያላቸው መሆኑንና ከረሱልና ከሱሐቦች መከላከል የሚችሉ መሆኑን ስለሚያውቁ ይህ ሁሉ እነሱን አስተከዛቸው ይላል። وما في عقلاء هاتين القبيلتين من عواطف السلم والصلاح እነዚህ ሁለት ቀቢላዎች አውስና ኸዝረጅ ምን አቅሎኞቻቸው መካከል ደግሞ ለሰላም ቢሆን ለሱልህ ብዙ አይነት ችሎታ መኖራቸውን ሲያውቁ ይሄ አደጋው ለነሱ
አሳያቸው ይላል والتداعي الى نزل الاحقاد ስበርስ ያላቸውን ደግሞ ጥላቻና ጦርነት ጥለን ባንድ እንሆን ማለታቸውን ስለሚያውቁ ማለት ነው ይዋጉ ነበር ብለናል አውስና ፈጅር ስበርስ حرب اهليه ولا سيما بعد ان ذاقوا مراره الحروب الاهليه طيله اعوام من الدهر ለብዙ አመታት የስበርስነት ጦርነት ምሬቱን ከቀመሱ በኋላ ግን መሐመድ አለይሂ ሰላቱ ወሰለም ወደኛ ከመጡ ወንድማማቾች ነን ባል ከዲናችንና ከነብያችን እንከላከላለን ብለው ባል መስማማታቸው ለኩፋር ቁረይሽ አደጋ ስለነበረ ፊትለፊታቸው መከራው ታያቸው ይላል كما كانوا يعرفون ما للمدينة من الموقع الاستراتيجي بالنسبة إلى المحجة التجارية ደግሞ ከዛ ባሻገር ምን ያውቁ ነበር የመዲናን ቦታው በጣም መርከዝ መካከለኛ ቦታ መሆኑንና ለንግድ በጣም ወሳኝ ቦታ መሆኑን እንደሚያውቁት ሁሉ ይላል التي تمر بساحل البحر الأحمر በባህር الأحمر ዳር ለዳር ምታልፍ የሆነ ያቺ ትጃራ ይላል الى الشام من اليمن الى الشام من مكة الى الشام ومن الحجاز الى الشام በመዲና ነበር የሚያልፈውና እንደ አይነት ስትራቴጂ ቦታ መሆኑን ስለሚያውቁ ወህጅራ መሄዳቸው ሰሃቦች ያልተስማማቸው ነው በአጠቃላይ وقد كان اهل مكه يتاجرون الى الشام የመካ ባለቤቶች ወደ ሻም ይነግዱ ነበር ይላል بقدر ربع مليون دينار ذهب سنويا በአመት የሚነግዱት ማለት ነው ወደ ሻም ብቻ እየሄዱ የሚሊዮን 1/4 ሚሊዮን ማለት ነው ስንት ነው ሚሊዮን ይባላል مئات ألف ስንት ሲሞላ 10 ሲሞላ ማለት ነው የእሱ አንድ አራተኛ ማለት ስንት ማለት ነው 250 አልፍ ይሄ ذهب ነው ወርቅ በዛ አይነት እንቀሳቀሱ ነበር ነው በአመት ስለዚህ ትልቅ መብለግ ነው በአመት ያመቅረት ማለት ለነሱ የነሱ ንቅሳት ያኮላሻው ማለት ነው سوى ما كان لأهل الطائف وغيرها ይሄ የመካ ብቻ ነው የመካ ብቻ የሚነግዱበት የሚንቀሳቀሱበት ንብረት በአመት ربع المليون ነበር طائف አለ በዛ ሌሎች ሀገሮች አሉ የነሱ ሳይገባ የመካ ብቻ በዛ አይነት ነበር የሚገመተው ይላል ومعلوم የታወቀ ነው ይላል ግልጽ ነው أن مدار هذه التجارة كان على استقرار الأمن في تلك الطريق የነሱ ንግድ ሰላም ሊሆን የሚችለው መንገዱ ሰላም ሲሆን ነው እዛ መዲና ላይ ደግሞ ሙስሊሞች ሀገር መመስረት ማለት የነሱ እቅتصادাቸውን በጣም አደጋ ላይ የሚጥለው ስለሆነ ይሄን ሁሉ ስለሚያውቁ ዝም ብለው ሊያሳልፉ አልፈለጉም ይላል فلا يخفى ما كان لقريش من الخطر البالغ بتمركز الدعوة الإسلامية في يثرب እና ይቺ ዳዋ እዛ መዲና ላይ በጣም መንተራሷና ቦታ እዛ መያዟ ትልቅ አደጋ መሆኑ ለቁረይሽ ላይ እንትን አላለም ግን አልተደበቃቸው ወሙጃባሃቲ አህሊሃ ضدهم ይሁሉ ስለሆነ شعار المشركون ሙሽሪኮች አወቁ ተረስ شعور ማለት መረስ بتفاقم الخطر አደጋው በመነባበሩ ላይ አወቁ الذي كان يهدد كيانهم የነሱን መኖራቸውን የሚያስፈራራ የሆነ ማለት ነው ፈሳሩ يبحثون ከዛ በኋላ ሁሉ በጣም በحث አረጉና ነዘር አረጉና ምን ማለት ጀመሩ بحث عن انجح الوسائل لدفع هذا الخطر ይሄንን አደጋ ከምድር ገዳ ለማጥፋት ይመካከሩ رأي يفلጉ ገባል ይላል ጀመር الذي مبعثه الوحيد هو حامل لواء دعوة الإسلام محمد صلى الله عليه وسلم هو حامل لواء دعوة الإسلام محمد صلى الله عليه وسلم ይሄን ሁሉ ችግር ያመጣው ማን ነው የእስልምናን ሰንደቅ ዓላማ ተሸካሚው መሐመድ ናቸውና መሐመድን በምን አይነት እንገላገል ወደሳቸው ህይወት ነው ስለዚህ ተመካከሩና ወደፊት ውጤት ላይ ሊደርሱ መቼ እንደተሰበሰቡ ምን ሊናገር ነው ሰው وفي يوم الخميس 26 من شهر صفر سنة 14 من النبوة صفر هذا كان رسول عليه الصلاة والسلام نبينا كما قال الله تجمعوا 14 عام ላይ الموافق 12 من شهر سبتمبر سنة 2600 ميلادية በሚላድ ደግሞ سبتمبر من 12ኛ ቀን 622
من ميلاد المسيح عليه السلام أي بعد شهرين ونصف تقريبا من بيعة العقبة الكبرى. عقبة الكبرى من بيعة العقبة الكبرى أسالفنا بيعة العقبة الثانية تبالالي الكبرى تبالالي السؤال رسول عليه الصلاة والسلام أنصاروች ጋር ከፈጸሙ በኋላ ሁለት ወር ከግማሽ አካባቢ ነው የዘገዩ አጭር ጊዜ ነው ሁለት ወር ከግማሽ ማለት ነው ያንን ከሰሙ ለሁለት ወር ሲመካከሩ ቆዩና አሁን ትልቅ ስብሰባ ሊያካሂዱ عقد برلمان مكة دار الندوة በቅንፍ መካከል የመካ برلمان ቁረይሽም ያው ነው برلمان መካ ራሱ ነው ፓርላማው አካሄደ ይላል في أوائل النهار طاعت أكبر أخطر اجتماع له في تاريخ بهو التاريخ በጣም አደገኛና ከባድ የተባለ ስብሰባ አካሄደ ይላል እንግዲህ መሐመድ አለይሂ ሰላቱ ወሰለም ለመግደል ሳቸው ካለሉ መዲና የሄዱትም መካ ያሉትም አመራር ካለላቸው ችግር ላይ ያደርሱ ይችላሉ ቢያደርሱም የተወሰነ አመራሩ ካለ ግን ችግሩ የከበደ ስለሚመጣ በንብረታችንም ላይ በህይወታችንም ላይ አደጋ ስለሆነ የሰውዬ ህይወት መኖር እሱን ምን እናርገው በማለት ከባድ በታሪክ ያላለፈ ስብሰባ ካሄደ ይላል طيب وتوافد الى هذا الاجتماع ወደዚህ ስብሰባ መጣ ይላል جميع نواب القبائل القرشيه የቁረይሽ ቀባኢሎች ተወካዮች በሙሉ አንድ ሳይቀር መጣ ይላል ليتدارسوا خطة حاسمة تكفل القضاء سريعا على حامل لواء الدعوة الإسلامية ምንድነው እንግዲህ ለመሰብሰብ የፈለጉት ለመመካከር ተዳሩስ ማለት መመካከር የሆነ ኹጣ ፕላን በማውጣት ማለት ነው ያቺ ፕላኗ ደግሞ ሐሲል ቆራጭ የሆነ ምንም የማትተህልስ ማለት ነው ይሄን ሰውዬ በዚህ ሰውዬ ህይወት ላይ ውሳኔ ለመስጠት በጣም ቆራጭ የሆነች ኹጣ ለመስማማትና ለመመካከር ሁሉም ሳይቀር በፓርላማው እንዳለ መጣ ወደዛ ወደ ስብሰባው ቦታ ይላል وتقطع تيار نورها عن الوجود نهائيا يسلمنا برهان ገመዷን ከግኝነት نهائي ለመጨረሻ ጊዜ ገብዛውን ለማጥፋት የሚያደርሳቸው ራዕይ ለማግኘት ተሰባሰቡ ይላል ከዛ ማን እንደመጣ وكانت الوجوه البارزة في هذا الاجتماع الخطير وجوه البارزة ማለት ታዋቂ የሆኑ ግልጽ የሆኑ ፊቶች እዚህ ስብሰባ ላይ የተሳተፉ ከቁረይሽ ቀባኢል ተወካዮች ወደፊት የሚመጡት ናቸው ይላል አንድ 14 ሰዎች ይጠቅሳል 14 እንግዲህ ታዋቂ የሆኑት አንቱ የተባሉ የቁረይሽ መሪዎች ኩፋሮች እነዚህ 14ቱ ቀቢላቸውን የዘር ሐረጋቸውን ወክለው እዛ ስብሰባ ተገኙ ይላል በአንደኛ ደረጃ ፍራውኑ هذه الامه ነው ብለናል አንደኛ አቡ ጀህል ኢብኑ ሂሻም ነበረ መخزوሚ ነው ብለናል በኑ መخزوም የሚባለው ቀቢላ ወክሎ የመጣው አቡ ጀህል ሁለተኛ ሶስተኛ አራተኛ ጁበይር ኢብኑ ሙጥዒም أسلم فيما بعد رضي الله عنه وطعيمة بن عدي والحارث بن عامر نسفت كولت كسستنيا عن بني نوفل بن عبد مناف عند قبيلة وكلو صوت ذات السبعة تجيبها يعني على كثره بالساعات مالتنا جبير أمستنيا ستستنيا سبعتنيا شيبة وعتبة بن ربيعة بدر الله يقدلان بما تاكسون وأبو سفيان بن حرب أسلم يوم الفتح عن بني عبد شمس بن عبد مناف نزل صوت دقمه من بني عبد شمس بن عبد مناف وكلوا الناس تجيتوا للزايد ثمنتنيا النضر بن الحارث عن بني عبد الدار بنو عبد الدار من بالوالو الناس دقمه يسوي የቁረይሽን ሰንደቅ ዓላማ ጦርነት ሲሄዱ የሚሄዱ ሰዎች በኑ አብዲ ዳር ይባላል ከነሱ አልነድር ኢብኑ الحارث ዘጠነኛ አስረኛ 11ኛ አቡ البختري بن هشام وزمعة بن الأسود وحكيم بن حزام رضي الله عنهم فيما بعد سلمى لخديجة يوندم ልጅ ነው ብለናል حزام بن خويلد بن عباس እሷ خديجة بنت خويلد عمته عن بني أسد بن عبد العزى بنو أسد እንግዲህ እነ ዙበይር ቀቢላ እነ طيب አቡ ሰለማ ነው ሙሰለማ ካለፈና በኑ አሰድን ተወክሏቸዋል ማለት ነው እዛ ስብሰባ 12ኛ እና 13ኛ ኑበይህ ወሙነብህ
ابن الحجاج عن بني سهم ابن عمرو بن العاص قبيلة ነው እሱን ወክለው የመጡት ኑበይህና ሙነብህ ወንድማማቾቹ ማለት ነው 14ኛ ኡመየቱ ብኑ ኸለፍ በድር ተገሏል ሰውዬ عن بني جمح ከሚባል ቀቢላ እሱ ወክሎ እነዚህ 14ቱ እዛ ስብሰባ ላይ ተታወቁ አንቱ ከሚባሉት እነዚህ 14ቱ ይገኙበታል ይላል ولما جاءوا الى دار الندوه ወደ ስብሰባ አዳራሽ የመጡ ጊዜ ይላል حسب الميعاد فتكتاتሩበት መልኩ فاعترضهم ابليس في هيئه شيخ جليل ሲመጡ ትልቅ ሽማግሌ መስሎ ኢብሊስ መንገዳቸው ላይ ጠበቃቸው ይላል عليه بت له ለዚህ ለኢብሊስ በት አለው በት ማለት የልብስ አይነት ነው እንደ ካፖርት ለብሶ ትልብሰው መካሪ መስሎ ምን የኩዛበት ሲንታዳበት ሙቀይዱ ሙሰይፍ ሙሸይድ ስለዚህ ልብስ ለባብሶ ትልቅ ሰው መስሎ ሽማግሌ መስሎ መንገድ ላይ ቀረበላቸው ووقف على الباب الذات بسبع دراش مغدياو بر ላይ ቆመ فقالوا من الشيخ ማን ነው ሼክ ማለት ያተባለ የሚያው ዓሊም እንደማለት ሁሉ ሼክ ማለት ሽማግሌ ማለት ነው ዘታውን ሃያውን አይተው ሽማግሌ ስለነበረ ማን ነው قال شيخ من اهل نجد ለዚህ እንግዲህ ደጋያልን ተስራለን ብለናል አላህ بالمرتفع عربي سمع بالذي استعدتم له እናንተ የተቀጣጠራችሁበትን ነገር ሰምቶ فحضر معكم ليسمع ما تقولون እናንተ ዘንድ መጥቷል እናንተ የምትሉትን ሊሰማ መጥቶ ነው ነይዳ አካባቢ ያለው ሼክ ነኝ የሚለው ብለውስ ሁሉ ማገሩ ሼክ وعسى الا يعدمكم منه رايا ونصحا ደግሞ ከሱ ጥሩ ብልሃትና ምክር ላያሳጣችሁ ተስፋ አደርጋለሁኝ መካሪ ሰውየነኝ እያለ ነው በተዛዋው አነጃሩን ለኩም ይላል በኋላ ግን ገለል ነው كمثل الشيطان إذ قال للإنسان اكفر فلما كفر قال إني بريء منه إني أخاف الله وهو لا يخاف الله لو خاف لم تكن أمره فاسجد لآدم إلى الله سبحانه وتعالى تجد يا رجل نبر وشاتم إني أخاف الله أهونم እንደዚህ ምክር ከሱ አታጡም ስለዚህ እናንተ ጋር የተቀጣጠራችሁበትን ሰምቶ እዛ እናንተ ጋር ስብሰባ ለመሳተፍ የመጣ ሽማግሌ ነው ይላል قالوا اجل نعم مالتنا اجل فادخل فدخل معه ይህ ከሆነማ በእኛ በኩል ከሆነ ሽማግሌ መቼም ብዙ ነገሮች ስላሳለፈ ዕውቀት አይጠፋው ታግዘናለህ ግባሉት ገባ النقاش البرلماني والإجماع على قرار غاشم بقتل النبي صلى الله عليه وسلم كذا النقاش ማለት ውይይት ፓርላማው ውይይት ከፈተ ከውይይቱ በኋላ ከረጅም ውይይት በኋላ ተስማማ በስምምነት ውሳኔ ላይ ደረሱ ያ ውሳኔ ዛሊም ይሆን በዳይ የሆነ ስምምነት ላይ ደረሱ እሱም ምንድን ነበር ረሱሉን አለይሂ ሰላቱ ሰላም በመግደል በስምምነት ሁላቸው ታቅቦም ሳያረጉ ተቃዋሚም ሳይገኝ ያሉት በሙሉ 14 ተጠርተዋል ሌሎችም አሉ እነሱ በዚህ ላይ ተስማሙ ويمكرون ويمكر الله والله خير الماكرين الله سبحانه وتعالى وإذ يمكر بك الذين كفروا ليثبتوك أو يقتلوك أو يخرجوك ويمكرون ويمكر الله والله خير الماكرين كذا سبسباو لمعلانا السيايتج للسنزروا وبعد أن تكامل الاجتماع سبسباو كتموالا بهالا كل ما بارتج كتكاتكتوا بهالا بدأ عرض الاقتراحات السيايتج المسنزرنا معقرب تجمل والحلول مفتهوج المغرب تجمل يحل جمعنا ودار النقاش طويلة وييتو لرجم ساعات قوية قال أبو الأسود كذا أستيت كمي سنزل مكاكل أبو الأسود من قال كافر استمنالا نخرجه من بين أظهرنا وننفيه من بلادنا نخرجه مالك محمد النظمر ولا محمد المنزل قداو ثلاثة وسلام عليه الصلاة والسلام إن سويه كمكاكلاتنا النوطوال وننفيه من بلادنا كاغر نبارون من نبي مالك مبارك ولا نبالي أين ذهب كسب ولا يت عند هذا ولا حيث وقع يت عند ودك سلسل من منيا انتهى لنا كنيا بتاعنا وقالنا نبارون من الشيطان موجود كذا من هلال فقد أصلحنا أمرنا وإلفتنا كما كان أو وإلفتنا كما كانت إن شاء الله
ከዛ እሱ ከኛ ከወጣ እያራበሽን እያጣላን ያለው እሱ ስለሆነ እሱን ከአካባቢያችን ካባረር እኛ ነገራችን ያምራል አንድነታችን ይመለስልናል አለ ሁላችንም አንድ እንሆናለን የሚያበጣብጠን አይኖርም ይሄ የማን አስተያየት ነው አቡ ለቱም قال الشيخ النجدي بدي بلها تاسس بالوالد سمع من يلاد لا والله هذا ما هذا لكم برأي ይሄ ለእናንተ መፍትሄ አይደለም ይሄ አስተያየት ተብሎ አይተነዘርም ሲጀመር ራሷል ውድቅ ሊያደርገው ነው አለም ተረው حسن حديثه ይሄ መሐመድ ወሬ እንዴት እንደሚያምር አትመለከቱም ወይ ነው وحلاوه منطقه ንግግሩ እንዴት ጣፋጭ እንደሆነና እንደሚጣፍ ሰዎችን የማሳመን ችሎታውን እስካሁን አልተረዳችሁም እንደናንተ ነው ይላል وغلبته على قلوب الرجال بما ياتي به የሚያመጣው ነገር ደግሞ የወንዶችን ቀልቦች ሰርጦ ገብቶ የሚያቸንፍ መሆኑን እናንተ እስካሁን አልተረዳችሁም ወይ ይላል والله لو فعلتم ذلك الى ይሄን ራእይ ነው ብላችሁ ከአካባቢ ብታባረሩ ብትሰሩ ይሄንን ما امنتم አታምኑም ነው የሚላቸው አን يحل على حي من العرب ሄዶ የሆኑ አረብ ተወሰኑ ቀቢላዎች ጋር እየሰፍርና ያርፍና ثم يسير بهم اليكم እነዛን የሰፈረባቸውን የማሳመን ችሎታ ስላለው ንግግሩ ስለሚያም ቀልብ ሰርቶ ስለሚገባ እናንተን እንዳለው ለነሱ ሚላቸውና አሳምኖ እነሱን ይዞ መጥቶ ይዋጋቸዋል ነው የሚለው ሸይጣን ثم يسير بهم اليكم بعد ان يتابعوه تتكتلوا كامنوا الذي بحالا النسون يزين حتى يطاعكم بهم في بلادكم زحقاتكم كميرقاتكم درس كميواغاتكم درس ሌላ ሰው አሳምኖ ይዞ መጥቶ ይዋጋቸዋል ነው ثم يفعل بكم ما اراد ከዛ የፈለገውን ይዞ አጥባዕ ስላለው ችሎታም ስላለው ፈር ስለሚያገኝ ሰዎችን ስለሚያሳምን እንደውም እንቲቃም ይበቀልባችኋል ያባረሩናቸው ብሎ ከአገራችሁ እናንተ ሊያስወጣ ይችላል ይሄ ደብሩ فيه رأيا غير هذا ይሄ ራእይ አይደለም ሌላ ካለ ሌላ ፈንዝሩ ነው የሚለው قال ابو البختري የኛው ሰውዬ ደግሞ እንደገና ሊያመጣ ነው በኒ አሰድን ወክሎ ከመጡት ከሶስቱ አንደኛው ነው አቡ البختري ብን ሂሻም فاحبسوه في الحديث واغلقوا عليه بابا ثم تربصوا به ما اصاب امثاله من الشعراء الذين كانوا قبله زهيرا والنابغه ይሄ ሰውዬ ደግሞ አስተያየቱ ምንድነው የሚለው በብረት በግብረት ሰሩትና ሆነ ቤት በሩን ዘግታችሁ ተሰሩት ወህኒ ቤት አስገቡት ነው በተዛው ባይሆን ታስሮ ነው የሚሆነው ሳይታሰር አይደል ተዛ ተጠባበቁ ሻዕር ነው ስለሚሉ ከሱ በፊት ያለፉ ስንት ሸዓራዎች አሉ እነሱ እንደሆኑ ይሆናል እነሱ ሙተዋል እሱ ይሞታል እንላቀቃለን ነው እሱ የሚለው ደግሞ አቡ البختري زهيرا والنابغه ومن مضى منهم من هذا الموت حتى يصيبه ما أصابهم أم يقولون شاعرون نتربص به ريب المنون قل تربصوا فإني معكم من المتربصين فلذي الزوجة بالبرة أسراتشو كوش قلفبت فذا شعراء الجن يقدموا لموتها تعرف الله من أبو البختري سنزل عند أين تسر عون شيطان ين مشكلة قال الشيخ النجدي لا والله ما هذا لكم برأي يهم استيت عليه الاسماء من بدنا من والله لئن حبستموه كما تقولون لا يسوي يندملوا بذلك اسماء من والناس ما سوى يدرب أن أنت እንደምትሉት ብታስሩት አለ لا يخرجن أمره من وراء الباب የሱ ጉዳይ ثم ተከታዮች ስላሉ ከበሩ በኋላ ወሬው ይሰማል ውጭ ላሉ ለሱ ተከታዮች ነው الذي اغلبتم دونه الى اصحاب ودبال دربوቹ ይወጣል ተዘጋጁ ህዝብ فلا اوشكوا ان يسيبوا عليكم الناس ተጠራቅመው በእናንተ ላይ ሊመጡ ይቀርባሉ ነው فينزعوه من ايديكم ከዛ ከጃችሁ ያወጡትና ثم يكاسروكم به ከዛ እነሱ ብዙ ይሆኑና حتى يغلبوكم على امركم በነገራችሁ ላይ እናንተን ያሸንፋችኋል ስለዚህ ይሄም ራእይ አይደለም ما هذا لكم برأي تنظروا في غيره ሁለት ሐሳብ ተተነለለ ማታ ሸይጣን ውድቅ አረገ
طيب ሶስተኛ ቀረ እሱ ደግሞ ሊስማሙበት እነዚህ ሁለቱን በኢጅማዕ በአንድነት ውድቅ አድርገዋል ሶስተኛው ላይ ደግሞ እናል وبعد أن رفض البرلمان هذين الاقتراحين بارلمانው ሁለቱን ሐሳቦች ከተወና ውድቅ ካረገ በኋላ قدم إليه اقتراح آثم ወንጃይ የሆነ ሐሳብ ወደ በርለማኑ ቀረበለት ይላል وافق عليه جميع أعضائه የበርለማን አባል በሙሉ አባላቱ የተስማማበት የሆነ ሐሳብ ቀረበለት تقدم به كبير مجرم مكة መጀመሪያ አንደኛ ላይ የተጠቀሰው ሰውዬ እሱ ነው ይሄን ሐሳብ ያመጣ أبو جهل بن هشام قال أبو جهل من هذا سمي متكبر ነው أبو الحكم ይሉት ነበር እሱ ስለሚፈርድላቸው ፍርዱን أبو الحكم ነበር በጃሂልያ የሚባለው ጀህል ያሸባብ ኩል رسول عليه الصلاة والسلام سماه أبا جهل واشتهر بأبي جهل ቦታ ላይ ይባላል እስካሁን أبو جهل ተብሎ የሚጠራው بس اسم ማለት ነው حول مكة طيب من على والله إن لي فيه رأيا ما أراكم وقعتم عليه بعد እኔ በመሐመድ ዙሪያ ሌላ ድገሙ አምጡ ቢባል የማይመጣ ራእይ አለኝ እስካሁን ግን እናንተ ያን ራእይ አልደረሳችሁበትም ነው የሚለው طيب እስካሁን ድረስ ያንን ራእይ አላገኛችሁትም ይላል قالوا وما هو يا أبا الحكم እንግዲህ በጉጉት እንዲጠብቁት ነው የሚያደርጉት ስለዛ ራእዩ መጀመሪያ ማቅረብ ይችላል ምንድነው ያ ራእይ ሲተናገር አሉ قال أرى يعني أستعيت أن نأخذ من كل قبيلة فتى شابا جليدا نسيبا وسيطا فينا كي قبيلة ولا كي زر حرقوا عندان وطات النواتال يا وطات من مهون اللبت هايلنيا جليد مالت قوانيا مهون اللبت نسيبا زر يالو مهون اللبت زبال زمن وسيطا فينا أنيا مكاكل جمو سروية هنا وطاتوች እናዋጣና ثم نعطي كل فتى منهم سيفا صارما እነዛ የተዋጡ ወጣቶች በጣም ሰለት የሆነ ሰይፍ ይሰጣቸውና ثم يعمدوا اليه يقصدون محمد ወደ መሐመድ ይቀስዱና فيضربوه بها ضربة رجل واحد فيقتلوا ወጣት ይዋጣል 10 ሆነ 12 ከየቀቢለው አንዳንድ ከዛ ሰይፍ ይሰጣቸዋል ምርጥ የተባለ ሰይፍ አንድ ሁለት ሶስት ብለው የሚሰሩት ነገር አለ እንደዛ ይባሉላቸውና ባንድ ያሳርፉበታል አለ መሐመድን አለይሂ ሰላቱ ወሰለም አንዱ ቀድሞ ካሳረፈ እሱ ሊፈለግ ነው በደም ስለዚህ ሁሉም የሚያሳርፉበት ባንድ ነው فيقتلوه فنستريح منه ከዛ እነዚህ ወጣቶች ከገደሉት እኛ እናፋለን ቅድም እንዳለው የመጀመሪያው አስወጥ ነገራችንን እናስተካክልና አንድነታችን ይመለስልናል ነው فإنهم إذا فعلوا ذلك إن كثروا من وطاتوች ነው የሚለው تفرق دمه بالقبائل جميعا يا محمد دم በየሰው ሁሉ ይበታተንና فلم يقدر بنو عبد مناف على حرب قومهم جميعا የሱ ቀቢላዎች ሁሉም ቀቢላ መዋጋት ስለማይችሉ فرضوا منا بالعقل بيا نفس ዋጋቱን ይላሉ فعقلناه لهم ሁሉንም ቀቢላ ባንድነት መዋጋት አይችሉም አንድ ቀቢላ ናት የመሐመድ ቀቢላ ስለዚህ ሁሉንም መዋጋት ሲሳናቸው እና የልጃችንን ነፍስ ዋጋ ነው የምንፈልገው ነው የሚሉት የመጨረሻ የሱን ነፍስ ዋጋ እንሰጥና እናርፋለን አለ قال الشيخ النجدي القول ما قال الرجل حساب الله كتبار يسوي حساب نوع هذا الرأي الذي لا أرى غيره እኔም ራሴ ከዛ አስተያየቶች ሌላ አስተያየት የለኝም ይሄንን ራእይ የምታረጉበትን ካሁን በኋላ ምን ይደረግ መሐመድ የሚለው ጨርሰናል መቼ ይሁንም ወደሚለው ግቡ ነው የሚለው ሸይጣን ووافق برلمان مكة على هذا الاقتراح الآثم بالإجماع ይህ ዛሊም በሆነ አስተያየት ሐሳብ ላይ برلمان ተስማማ ይላል ورجع النواب إلى بيوتهم ከዛ ንዋቦች ተመለሱ ወደ ቤቶቻቸው وقد صمموا على تنفيذ هذا القرار فورا በጣም ተስማምተው በአስቸኳይ ይህ ቀራር እንዲፈጸም ተስማምተው ያው እንግዲህ ንዋቦቹ በየቤታቸው ተመለሱ ይላል طيب
هجرة النبي صلى الله عليه وسلم فزانغري ساتو ሊፈቀድ ይላቸው ነው ሶማሊያ ጀካሸባ እነሱ በአርድ በጉዛታ ላይ በማድያ ብቻ ነው የሚያምኑት ወህይን አያምኑ ኩፋር ቁረይሽ የሚያምኑት በቁዋ ባላቸው ቁዋ ብቻ ነው ተማም ረሱሉ አለይሂ ሰላቱ ወሰለም ሙአየድ ምን እንደላ ዛ ጅብሪል መጥቶ ያን ነገር ሊነግራቸው ነው ሊወጡ بين تدبير قريش وتدبير الله سبحانه وتعالى من طبيعة مثل هذا الاجتماع لا يزدهي نفس السبع أصل من الطبيعين السرية للغاية الآن مستراوي مهنم يتفق فتح ይህን ከተስማሙ በኋላ አዲስ ነገር በምድር ገጽታ ላይ እንዲያሳዩ አይፈልጉም ኩፋር ቁረይሽ እንዳለ ሰራ ምንም አዲስ ነገር መኖሩን ላለማሳወቅ በጣም ምስጢራዊ መሆኑ من الطبيعة ነው ይላል وألا يبدو على السطح الظاهر أي حركة تخالف اليوميات ለዚህ በሚታይ በምድር ገጽታ ላይ አዲስ እንቅስቃሴ እስካሁን የተለመደውን የሚጻረር እንዳይታይ ነው የሚፈልጉት وتغير العادات المستمرة حتى لا يشم أحد رائحة التآمر والخطر እንዳይ አሸትና በመሐመድ ላይ ሴራ ተደርጓል ማለትን እንዳያቅ ልክ ምንም እንደተራው እንደሌላው ቀን መሆን ነው የሚጠበቅባቸው እነሱ ولا يدور بخلج احد ان هناك غموضا ينبئ عن الشر ስለዚህ ሸርጥ ነገር የሚናገር ነገር አለ ሰሞኑ ትክክል አይደለም የቁረይሾች እንቅስቃሴ እንዳይባል እንዳለ የፊቱን አካሄድ ጠብቀው ነበር የሚሄዱት ማለት ነው አዲስ ነገር የሚያሳይ ነገር አይሰሩም ነው وكان هذا مكرم من قريش يا قريش لرسول عليه الصلاة والسلام يعرفوا تنقل نبر إلات ولكنهم ماكروا بذلك الله سبحانه وتعالى محمد سيهن الله أنه يتتناكلوا يعلوا تلا فخيبهم من حيث لا يشعرون بما يوقفت الله سبحانه وتعالى أصافراته فقد نزل جبريل عليه السلام إلى النبي صلى الله عليه وسلم جبريل وحي الزود رسول متى بوحي من ربه تبارك وتعالى فأخبره بمؤامرة قريش بنتكو እንደዚህ ላይ ተሰብስበው ዝውውት ላይ ደርሰዋል ብሎ ጅብሪል ለረሱሉ አለይሂ ሰላቱ ወሰለም ነገራቸው وأن الله قد أذن له في الخروج تفقد الله كان በኋላ መውጣት ይችላል አላቸው وحدد له وقت الهجرة መቼ እንደሚሰደዱ ሰዓቱን በትክክል በይህን ሰዓት ከቤት እንዳትገኝ ብሎ አላህ ብሎ ጅብሪል ነገራቸው وبين له خطة الرد على قريش فقال እንዴት እንደሚመልስ በቁረይሾች ላይ ረሱሉ አለይሂ ሰላቱ ወሰለም እንዴት እንደሚመልሱ ነገራቸው فقال لا تبيت هذه الليلة على فراشك الذي كنت تبيت عليه ከዛሬ መተኛበት ፍራሽ ላይ ዛሬ እንዳታድር ማታ የተመከረ ነገር ስላለ ለሊት ላይ بعد من تصفي الليل ነበር የተመከረው ረሱሉ አለይሂ ሰላቱ ወሰለም በጊዜ ነው የሚተኙ ኢሻ ሰግደው ይተኛሉ ራስ በልተው ከዛ ከኩል ሌሊት ይተኙና አደታቸው ማለት ነው እንደዛ ነው بعد من تصفي الليل ውዱእ አድርገው ይወጣሉ ወደ ሐራ ተሐጅድ ይሰግዳሉ በዛ ሰዓት ሲወጣ ነው እንገለዋለን ብለው በር ሲከብ ለዚህ ተከቧል ቤቱ እዛ ሰዓት ባንድ ለማሳረፍ ነበር የመከሩት ጅብሪል መጣና ዛሬ ለዚህ እንዴት እንዳታደርግ ነው የሚላቸው طيب وذهب النبي صلى الله عليه وسلم في الهاجرة يزانوا قال ማለት ነው ሰዎች የተሰበሰቡለት ቀን ሃጅራ ማለት ፀሐዩ ሲበረታ ዙሁር አካባቢ ማለት ነው حين يستريح الناس في بيوتهم ሰዎች በዛ ሰዓት እንግዲህ የሳውዲ ፀሐዩ ኃይለኛ ነው ይባላል ብዙ ሰው አይንቀሳቀስም መንገዱ ከሰው ያገላል በሃጅራ ዙሁር አካባቢ ላይ አቡበክር ቤት ሊሄዱ ነው ረሱሉ አለይሂ ሰላቱ ኢላ አቢ በክር ረዲየላሁ ዐንሁ ወደ አቡበክር ቤት ሄዱ ليبرم معه مراحل الهجرة የሂጅራን ሂደት አብረው አቡበክር ጋር ሊስማሙ ማለት ነው قالت عائشة رضي الله عنها صات التورى من الإنسان بالزفات بينما نحن جلوس في بيت أبي بكر في نهر الظهيرة فتأم حرارة أولاد أبو بكر بيتكمتن إياله أباطا بيت مالتنا قال قائل لأبي بكر لأباتي أن سومتنا هذا رسول الله صلى الله عليه وسلم متكنعا في ساعة لم يكن يأتينا فيها الرسول عليه الصلاة والسلام تكون عنه بر لا يلو بلو أبو بكر نجراته ثلاثة ያቺ ሰዓት ደግሞ ረሱሉ አለይሂ ሰላቱ ወሰለም ካሁን በፊት መተውባት ማያውቁ ሰዓት ናት ይላል فقال ابو بكر فداء له ابي وامي قالوا والله ما جاء به في هذه الساعه الا امر باሁን ሰዓት በአደታቸው አይመጡም አሁን ያመጣቸው ከባድ ነገር አላሉና ወጡ قالت فجاء رسول الله صلى الله عليه وسلم فاستأذن رسول ما سنة يوصل አዳብ እስላሚያ ስላለ በተፈርቁ አጥቆ ፍቃድ ጠየቁ ለመግባት فأذن له فدخل
ተፈቀደላቸውና ቤት ገቡ أبو بكر بيه فقال النبي صلى الله عليه وسلم لأبي بكر لأبو بكر من أرواحه أخرج من عنده نقول مستمع شباب فارج ما تعرف من لما قال عليه الصلاة والسلام كما كاتروا جبريل بوحي ورقة لأبو بكر مستر لا ورسول هنا أنت قال وجهن أو تعانوا من رسول عليه الصلاة والسلام فقال أبو بكر إنما هم أهلك بأبي أنت يا رسول الله يوجد سوي لم يرسوا بتتبوشنا تشوف نوم قال نزام ما كهنا من نقد نقد على يالنا رسوله فإني قد أذين لي في الخروج كما كان مدينة بمهد ففكتوا لنا سلم قربينا لو نقرأ فقال أبو بكر الصحبة بأبي أنت يا رسول الله بعدين ما نلبني نبلو بعدين نسن أيد قال رسول الله صلى الله عليه وسلم نعم كونكم أتهد الكتب الزبيين وأبدا نهد الزبيين ونعم بعدين ينهلاج ይሄን ቀን አቡ በክር ጋር በዙሁር ተስማሙ ከዛ እንዴት እንደሚሄዱ አካሃዳቸውንም እንግዲህ በሙክተሰር አርጋው ወጥቶ ነው እንዴት እንደሚወጡ ምን ሰዓት እንደሚወጡ በየት መንገድ እንደሚሄዱ እሱን ጨርሰው አቡ በክር ጋር ዋል እነዛም የተስማሙበት ስላለ ማታ ተቀጣጥረዋል ከኩል ሌሊት በኋላ ተጥዊቁ መንዚል الرسول صلى الله عليه وسلم ይላል እንግዲህ ይሄን አቡ በክርና ረሱሉና አቡ በክርን በዛ አቁሞ ደግሞ ወደ እነዛኞች ሲመጣ የረሱሉን ቤት አለይሂ ሰላቱ ሰላም መክበብ ተጥዊቅ ማለት ነው ማካብ አማ አካቢሩ ሙጅሪሚ ቁረይሽ እነዛ ትላልቅ ከባባድ ሙጅሪሞቹ فقضوا نهارهم ثم أبرم معه نعم ثم أبرم معه خطة الهجرة ይሄን ከነገሯቸው በኋላ እንዴት እንደሚሄዱ የሂጅራውን ፕላን አወጡ ተስማሙ ማለት ነው አቡ በክር ورجع الى بيته ወደ ቤታቸው ተመለሱ ተስማምተው አቡ በክር ينتظر مجيء الليل ሌሊት መምጣቱ ሁለቱም እየጠበቁ ነው ረሱል አለይሂ ሰላም ለመውጣት እነዛ ለመግደል ረሱል አለይሂ ሰላም አላቲቀት እንታማናቸው በወህይ ስለመጣቸው እነዛም ደግሞ ማንንም ስላልሰማ አዲስ እንቅስቃሴ ስላላሳዩ 100% በቃ ይተው የተገለዋል ብለው አላየቂን ነበር لكن الله ما معه الله مع الرسول صلى الله عليه وسلم ليلت ممطاتو يتطبقوا بيتاቸው ተቀመጡ وقد استمر في اعماله اليوميه እሳቸው ምን ያሰባሉ ያስፈልጋል አንተ ጥላትህን በተንኮልም ቢሆን ችሎታ መኖር ያስፈልጋል እሳቸው አዲስ ነገር አላሳዩ ቁረይሾች እንዳላሳዩት ሁሉ ረሱሉም አዲስ ነገር አላሳዩ ምክንያቱም ሻንጣ ቢጠቀልሉ ጓዝ ቢያነሱ ምናምን ቢል ይሄ ሰውዬ ሊያመልጥ ነው ይሉና قال ሊገጥማቸው ይችላል እሳቸውም استمر في اعماله اليوميه حسب المعتاد لك እንደተለመደው ተራ እንቅስቃሴ ነበር ታረገው ይዋሉት ይላል حتى لم يشعر احد بانه يستعد للهجره እንዳያውቅ እንዳይረዳ ሊሰደድ ነው ያለ የሰውዬ ዛሬ ምንድነው መውጣት መግባት አበዛው ጓዝ መተቀላቀል ጀመረ እንዳይባሉ ምን ማለት ነገር አላሳይም እሳቸው او لاي امر اخر اتقاء مما قررته قريش ከዛ ለመጠበቅ የሆነ ነገር እያደረገ ነው እንዳይባሉ አዲስ እንቅስቃሴ እሳቸውም ሳያሳዩ ሌሊትን ይተባበቁ ጀመር ሁለታቸው ይተባበቃሉ ወተለበሱ በእኒ ማኩም من المتلبسين ቁርአን ቀደም እንደቀራ ተጥዊቅ መንዚል الرسول صلى الله عليه وسلم ከዛ በኋላ የረሱሉን ቤት እንግዲህ ሊከቡት اما اكابر مجرمي قريش فقضوا نهارهم بالاعداد سرا بمصر ሲዘጋጁ ነው ያሳለፉት ቀኑን ይላል لتنفيذ الخطه المرسومه ያንን ያስቀመጡትን خطاቸውን ለመፈጸም التي ابرمها برلمان مكه دار الندوه صباح قال ተስማምተው ያጸደቃትን እሷን ለመፈጸም እንግዲህ ቀናቸው በሚስጥር አሳለፉ ረሱሉን አለይሂ ሰላቱ ሰላም እንደሚገልጽ واختير لذلك እችን ለመፈጸም ተመረጠ ይላል اختير ማለት ተመረጠ 11 رئيسا من هؤلاء الاكابر ከነዚህ ከኩፋሩ ቁረይሽ ተተላልቆቹ 11 ወጣቶች ተመረጡ አንድ ሰው ለመግደል ይችላል ምክንያቱም ያቀተናል ብለው ሳይሆን ቅድም እንደተባለው ደሞ እንዲፈታተንና ዲያ እንዲከፍሉ አሁንም አንደኛ ሲሆን ዛስብሰባው ላይ ፍራውን ሀዲሉማ ነው አሁንም አንድ እሱ ነው የሚቀመጥ አንደኛ አቡ ጀህል ኢብኑ ሂሻም ሁለተኛ አልሐከም ኢብኑ አቢ العاص ሰልማን ይባላል ዑስማን አብዱ ዑቅበት ኢብኑ አቢ ሙዓይድ ሶስተኛ ይሄ የግመል
ፈርስ ረሱሉን አለይሂ ሰላቱ ወሰለም ስጁድ ሲያደርጉ የጣለባቸው ሰውዬ ነው። በድር ላይ ተማርኮ ተረሽነው። النضر بن الحارث أمية بن خلف زمعة بن الأسود طعيمة بن عدي أبو لهب أبي بن خلف نبيه بن الحجاج أخوه منبه بن الحجاج أسرعا نزل تمرطوا الله يتبارك سيد تسطعته وأن لا صابر برسول. وكان من عادة رسول الله صلى الله عليه وسلم أن ينام في أوائل الليل. عادته ليل أول لا إشان تسجلوا يتنيونه بعد صلاة العشاء، ويخرج بعد نصف الليل إلى المسجد الحرام يصلي فيه قيام الليل. ليل بما يكون وضارقه وده مسجد الحرام له قيام الليل سجد نبر يزالت كن فأمر عليا رضي الله عنه تلك الليلة أن يضجع على فراشه. يعني فراش لاي أن تتنيا بلو علي نازل رسول الله أدب ويتسجى ببرده الحضرمي الأخضر. قال يالله حضرمي مالك من حضرموت يمطى يمن أكبابي يتسرى ملكو أرنغوالي ነው እሱን ለብሰው እንድተኙ ረሱሉ ባደስ ስለሚለብሱ ያን ሲያው እንግዲህ እነሱ አለንገሩ واخبره لعلي ነገሯቸው ረሱሉ انه لا يصيبه مكروه ምጣላው ነገር አይደርስብህም ማብሽር እኔ ግራሽ ላይ የምታድረው ዛሬ ነህ የኔን አንተ ነህ የኔን ልብስ ለብሰህ እዛ ላይ ተኛ ብለው አልይን ቦታቸው ላይ አስተኝ فلما كانت عتمة من الليل فليل ጨለማ የመጣ ጊዜ ይላል وساد الهدوء ጸጥታው አካባቢውን እንትን ያለው ጊዜ ይላል ونام عامة الناس ሰዎች አብዛኛው ሲተኛ ነው ሰው እንዳያቸው ጨለማ ለብሰው ምን ሊሉ ነው جاء المذكورون الى بيته صلى الله عليه وسلم ሰው እንቅስቃሴ የለም ጨለማ አለ ያን ጨለማ ተገና አድርገው ሰው ቀለል ሲል እንደዛ በተባለው መሰረት 11 ሰዎች መጡ ወደ ረሱሉ አለይሂ ሰላቱ ወሰለም واجتمعوا على بابه يرصدون رسول بر لا يتطابقوا تتبسبوا الى وهم يظنونه نائما አሁን እሱ በአሁኑ ሰዓት የሚተኛበት ሰዓት ነው ብለው ተኝቷል ብለው ገምተው ተባበቁ ጀመሩ حتى اذا قام وخرج وثبوا عليه ونفذوا ما قرروا فيه ተኝቶ እንቅልፉን ጨርሶ ሲነሳ ባንዴ እንጠጥ ብለን ያን ያልነውን እንፈጽማለን ብለው በር ላይ መተባበቅ ያዙ ይላል وكانوا على ثقة ويقين جازم من نجاح هذه المؤامرة الدنية ركوس يونچو ተንቆላቸው ግብጽ እንደምትመታ እርግጠኞች ነበሩ ይላል حتى وقف ابو جهل وقفة الزهو والخيلاء يكراتنا يمنبطرن አቋቋም ቆመና ምን ይላል وقال مخاطبا لاصحابه ጓደኞቹን ያናገረው ነው እንዲህ ይላል المطوقين ማለት የረሱሉን ቤት ያከበቡትን ጓደኞቹን ሙኻጢብ ሆኖ ምን አለ የሱኽሪየት ወስትህዛእ ያላገጠና እየሳቀ እየተሳለቀ ማለት ነው በረሱሉ አለይሂ ሰላቱ ወሰለም ان محمدا يزعم انكم ان تابعتموه على امره محمد يموجتال በሱ ሃይማኖት ልትከተሉ كنتم ملوك العرب والعجم እንግዲህ لا اله الا الله በሉ አረብም ከበታቻችሁ ትሆናለህ አጀምም ጂዚያ ያደርግላችኋል ስለናታልፈን محمد እንደ ይያለ ይሞግታል እኔን ብትከተሉ አረቦችንም አጀሞችንም ተመልካላችሁ ይላል ثم بعثتم من بعد موتكم كذا كما موتاችሁ በኋላ ተቀሰቀሱና فجعلت لكم جنان كجنان الأردن ከዛ ተቀስቀሳችሁ መሐመድን አምናችሁ በመሐመድና በአላህ ከሞታችሁ ተቀስቀሳችሁ እንደ ኡርዱን ያሉ አጥንቶች ተሰጣችኋል ይላል ኡርዱን ማለት ዮርዳኖስ የሚባለው ሀገር ያትክልት ሀገር ነው ማለት ነው وإن لم تفعلوا ين ካልሰራችሁ كان له فيكم ذبح ካልተከተላችሁን አዳችኋለሁ إني بعثت إليكم بالذبح ብለዋቸው ነበር አንድ ቀን ከለታት አንድ ቀን ይሄም ማለት እኔ አርዳችኋለሁ እያለ ይናገራል ይሞግታል ثم بعثتم من بعد موتكم ካልተከተላችሁን ከመሞታችሁ በኋላ ተቀሰቀሱና ثم جعلت لكم نار تحرقون فيها የምትቃጠሉባት እሳት አላህ ያስገባችኋል እያለ ይሞግታል አሁን እሱ መሞቱን እንኳን አያውቅም ለምን ይሞታል መስሎ አይሞት እሱ ነው የሚሞት طيب رسولنا عليه الصلاه والسلام ቀድሞ የሞተው አቡ ጀህል ነው አቡ ጀህል ሁለት ሻቦች ናቸው የገደሉት አንሳሪዮች ናቸው አያውቁትም በድር ላይ አብዱራህማን ኢብኑ አውፍን አንዱ ከቀኝ አንዱ ከግራ መጥቶ ያአሙዋሉ አቡ ጀህል የትኛው ነው ትናንሾች ናቸው ልጆች
ምን ትሰራላችሁ ብዬ አናሳነስኳቸውና ምን ያደርግላችሁ አልሰጣቸው ረሱሉን ይሳደባል ሲባል ሰምተናል አለይሂ ሰላቱ ወሰላም ካየነው ቀድሞ የቀደመ ይሞታል አሉ ቀድሞኛን ከመጣን እኛን እንሞታለን አለዛ ቀድመን እሱን እንገለዋለን ሲሉ አየሁታል ሰዎች እንደዚህ በሰይፍ እየከለሉለት እየመከቱለት አቡል ሐከም ላይ ይخلص ኢለይ ሰው እንዳይደርስበት እያሉ እየከለሉ እንደዚህ ሳይው هذا صاحبكم አልኳቸው ወዳውን ተጥብለው እንዳንበሳ አንዱ ትከሻውን ይዞ በሰይፍ ሲወርቅ አንዱ ጨረሰ አላኩት ለህዋት አንደኛው ነው ልጁ ስለነበረ የክሪማ ብኑ አቢጃህ እዛው ነበር ይከላከላል ካባቱ የመጀመሪያውን መች እሱም መጣው እዛው ሞተ ይባላል አንደኛው መች እዛው በድር ላይ ሞቷል አንደኛው መች በኋላ ቆይቶ በድር ላይ ሞታር ምን ሻሂዳችን ሁለተኛው ሂጅራ ሁለተኛው አመት ላይ አቡ ጀህል ተገደለ طيب وقد كان ميعاد تنفيذ تلك المؤامرة بعد منتصف الليل ين مؤامرات تنكولاچون የሚፈጽሙት መቼ ነበር ቀጠሮ ለይልቱ ግማሽ ከሆነ በኋላ ነበር ወቅት خروجه صلى الله عليه وسلم من البيت ከቤት ሲወጣ ከበር ቆፍቆፈን አስለን አንገባም ማለት ነው ምክንያቱም በዚህ ሲቆፈቆፍ ከወቅት ላይ ከሆነ ያሰባው ሰው ይጠነቀቃል ወይ መውጫ በር ይኖረዋል ወይ ደግሞ ጓደኛ ይኖረዋል የሚከላከልለት ያን ጓደኛውን አቃፍተስ ስለዚህ ራሱ ከፍቶ ሲወጣ ነው ምን መጣው ብለው ነበር ቀጠሯቸው በዛታ ፈባቱ ሙተየቂና ነቅተዋደሩ ينتظرون ساعة الصد يا قدروا ساعة مدرسة يتطابقوا ولكن الله غالب على أمره الله جناتنا بيده ملكوت السماوات والأرض يا سمايم يمدر الملك سلطان بس ነው ملكوت የሚለው ዋውና ታው ለሙባለጋ ተጨምሮ ነው بيده ملك السماوات والأرض يفعل ما يشاء يفلغون يسرع له وهو يجير ولا يجار عليه الله سبحانه وتعالى سውን ይጠብቃል በሱ ላይ ግን የሚጠበቅበት የለም فقد فعل ما خاطب به الرسول صلى الله عليه وسلم فيما بعد وهلا الله قرآن ما ورد لأن الله سبحانه وتعالى لرسول عليه الصلاة والسلام فاستملاته وإذ يمكر بك الذين كفروا إلى نزاي كادب سوج بانت سيرا في مكرو ينبرون أستوت لاتشوال وهلا كالف بها ليثبتوا ليسروا حبس مالك نودي ليثبتوا مالك أو يقتلوك ويلقلوا أو يخرجوك ويلابروا ويمكرون ويمكر الله والله خير الماكرين الناس تنقل ይሰራሉ አላህ ደግሞ እነሱን ተንኮል ያጠፋባቸዋል ብሎ ይሄንን አላህ ወላ ዘዛለት ፈጸመላቸው በኋላ ደግሞ አወራቸው ይሄን ሐዲስ አውርዶ ይላል طيب ሁለት ሰዓት ሆነ አልሙሂም እነዚህ ሰዎች እንዳካበቡ ረሱሉ አለይሂ ሰላቱ ወሰለም ሳያዋቸው ወጥተው ሊሄዱ እዛው ይያሉ አላህ Subhanahu Wa Ta'ala አኸዘ አብሳረው አይኖቻቸውን ያዘባቸውና ሳያቸው ረሱሉ አለይሂ ሰላቱ ወሰለም ወጡ ከዛ ወደ ሐጃቸው ሄዱ ወነገር ወይም የሚመጣው ደስ ላይ እሱን እናያለን አላህ Subhanahu Wa Ta'ala